ጤና ይስጥልን አድማጮች እንዴት ዋላችሁ? የትርታ 600 የሰዓቱን ዜናዎች ይዘን ቀርበናል። የሀገር ውስጥ የባህር ማዶና የቢዝነስ ዜናዎችን ይዘን ቀርበናል። እስከ 6 ሰዓት ተኩል ድረስ ቆይታ እናደርጋለን። አስቀድመንም የሀገር ውስጥ ዜናዎችን እናስደምጣለን። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ በልዩ ሁኔታ የሚመዘገቡ መራጮች ምዝገባ መጀመሩን ይፋ አድርጓል። እስከ ሚያዝያ 24 ቀን 2018 ዓ.ም የሚቆየው ይኸው ምዝገባ የሀገር ውስጥ ተፈናቃዮችን፣ በዩኒቨርሲቲ የሚገኙ ተማሪዎችንና በካምፕ ውስጥ የሚገኙ የመከላከያ ሰራዊት አባላትን ያካተተ መሆኑ ተገልጿል። ተፈናቃዮችና የሰራዊት አባላት ቦርዱ ባቋቋማቸው ልዩ የድምጽ መስጫ ጣቢያዎች በአካል በመቅረብ ማንነታቸውን የሚያረጋግጥ ሰነድ በማሳየት መመዝገብ ይችላሉ ነው የተባለው። የዩኒቨርሲቲ ተማሪዎች ደግሞ ቦርዱ ምርጫዬ ሲል ባቋቋመው ድረገጽ ላይ መመዝገብ እንደሚጠበቅባቸው ተመልክቷል። ተማሪዎቹ ለምዝገባው የዩኒቨርሲቲውን የኢንተርኔት መስመር መጠቀም ያለባቸው ሲሆን ብሔራዊ መታወቂያና መታወቂያውን ሲያወጡ የተጠቀሙበትን ስልክ ቁጥር መያዝ እንዳለባቸውም የምርጫ ቦርድ አሳስቧል። የገቢዎች ሚኒስቴር ባለፉት 9 ወራት በ2018 ዓ.ም 1.1 ትሪሊየን ብር መሰብሰቡን አስታውቋል። ሚኒስቴሩ ይህንን ገቢ 1.1 ትሪሊየን ብር መሰብሰቡን ያስታወቀው ያለፉት የ9 ወራት እቅድ አፈጻጸም፣ የዲጂታል ትራንስፎርሜሽን ስትራቴጂና በዓለም ባንክ የሚደገፉ ፕሮጀክቶችን አስመልክቶ ባካሄደው የግምገማ መድረክ ላይ ነው። በመድረኩ ላይ የተገኙት የገቢዎች ሚኒስቴር አይናለም ንጉሴ ለተመዘገበው የ1.1 ትሪሊየን ብር ገቢ የሚኒስቴሩ አመራሮችና ፈጻሚዎች ያደረጉት ርብርብ ከፍተኛ መሆኑን ገልጸዋል። ሚኒስትሯ አክለውም ስኬታማ አፈጻጸም ቢመዘገብም አሁንም የሚሰበሰበው ግብር ከሀገራዊ ምርት ጂዲፒ አንጻር ሲታይ አነስተኛ መሆኑን ነው የጠቆሙት። በቀሪዎቹ 3 ወራት ይህንን ልዩነት ለማጥበብም በታክስ ዕዳ አሰባሰብ፣ በተጨማሪ እሴት ታክስና እምቅ አቅም ባላቸው ዘርፎች ላይ በትኩረት እንደሚሰሩም አረጋግጠዋል። በተጨማሪም በቅሬታ አቀራረብ ሂደት የሚባክነውን ጊዜና ሀብት ለመቀነስ ከግብር ከፋዮች ጋር በቅርበት መነጋገር እንደሚገባም ሚኒስቴሩ አሳስበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ለዋናው ጉባኤ የመጨረሻ ዝግጅት ላይ መሆኑን አስታወቀ። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ሂደቱ በኢትዮጵያ የሀሳብ የበላይነት የሰፈነባት ጠንካራ ሀገረ መንግስትን ለመገንባት መሰረት የሚጥል መሆኑን ነው የተናገሩት። ኮሚሽኑ በሁሉም ክልሎች፣ በሁለቱ የከተማ አስተዳደሮችና በውጭ ሀገሮች ከሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ጋር የአጀንዳ ማሰባሰብና የተሳታፊዎች ልየታ ስራን በስኬት ማጠናቀቁን አስታውቀዋል። ይህ ሂደት ከወረዳ ጀምሮ እስከ ማዕከል ድረስ በግልጸኝነት መከናወኑንም ገልጸዋል። ፕሮፌሰር መስፍን አርአያ እንዳስረዱት ከሆነ ምክክሩ ዜጎች በዋና ዋና ሀገራዊ ጉዳዮች ላይ መግባባት ላይ በመድረስ ለዘላቂ ሰላም፣ ለፖለቲካዊና ኢኮኖሚያዊ እድገት አስተዋጽኦ እንዲያበረክቱ እድል ይፈጥራል ነው ያሉት። በቀጣይ ሳምንታትም ለ170 የሚደርሱ የተመረጡ አማካሪዎች ስልጠና እንደሚሰጥ የገለጹት ዋና ኮሚሽነሩ በዋናው ጉባኤ ላይ ሁሉንም የማህበረሰብ ክፍሎች የሚወክሉ ዜጎች እንደሚሳተፉ ነው ያረጋገጡት። ዜጎችም ይህንን ታሪካዊ እድል በመጠቀም የሀሳብ ልዩነቶችን በንግግር ለመፍታት ለሀገራዊ ሰላም ገንቢ ሚናቸውን እንዲወጡ ኮሚሽነሩ ጥሪ አቅርበዋል። አድማጮች የትርታ 600ን የዜና መሰናዶች እየተከታተላችሁ ነው የምትገኙት። ሀገር በቀል እውቀቶች ለሀገር የሚኖራቸውን ጠቀሜታና አስፈላጊነት በተመለከተ ባልደረባችን ንጉሱ በሪሁን ያዘጋጀው ጥንቅር አለ። እሱን እንከታተል። የሀገር በቀል እውቀት በሰው ልጅ ታሪክ ውስጥ ለዘመናት በተግባራዊ ምልከታ የዳበረና በአኗኗር ዘዴዎች ውስጥ ተቀርጾ የቆየ የጥበብ ውጤት እንደሆነ መረጃዎች ያመላክታሉ። ሀገራት
ያላቸውን የሀገር በቀል ሀብት በአግባቡ በማዳበር መጠቀም ከተቻለ በተለይም በግብርና፣ በሕክምና፣ በማህበራዊ አስተዳደርና በግጭት አፈታት ረገድ ዓለም አሁን ለገጠሟት ችግሮች መፍትሄ መስጠት አቅም እንዳለው ይነገራል። ኢትዮጵያም እንደ ገዳ ስርዓት፣ እድርና ደቦ ያሉ ማህበራዊ ሴቶች እንዲሁም እንደ ኮንሶ እርከን ያሉ የግንባታ ጥበቦች የሀገር በቀል ሴቶች መካከል የሚጠቀሱት ናቸው። የባህልና ታሪክ ተመራማሪ ሙልጌታ ስዩም እንደሚሉት ቋንቋ ከሀገር በቀል ዕውቀት ተጠቃሽ በመሆኑ ትኩረት ተሰጥቶት ሲዳበር ማህበረሰቡ በአፍ መፍቻ ቋንቋው መመራመርና መፍጠር ሲችል ጥንታዊ ጥበቡን ለችግሮች መፍትሄ አድርጎ ማቅረብ ይችላል። እንግዲህ ምንድነው እሱ ቋንቋዎቻችን ማድረጋቸው ከቃል ወደ ጽሁፍ ማድረጋቸው ጥሩ ነው። እንደገና ደግሞ ልጆች ህፃናት በአፍ መፍቻ ቋንቋ እንዲማሩ ስለዚህ ወደ ካሪኩለም ወደ ስርዓተ ትምህርት መግባታቸው ጥሩ ካሉት በአካባቢው ካሉ ፊደሎች በተለይ በዛ የሚነገሩት ቋንቋዎች በባህል በተለያዩ መስተጋብር በቋንቋ ባህሪ የሚቀራረቡ ከሆነ ያንን ወስዶ መጠቀም ይቻላል። ምንም ከጠፋ ደግሞ ከሌላ ዓለም ፈልጎ ማምጣት ይቻላል። ኢትዮጵያ ውስጥ ግን አንደኛ ኢትዮጵያ የረጅም ዘመን የጽሁፍ ታሪክ ያላት ፊደል ያላት ሀገር። ሁለተኛ የኢትዮጵያ ፊደል ደግሞ ሲለበሪ ነው። አሁን ለምሳሌ ሲለበሪ ከዛ በኋላ ደግሞ አሁን ይሄ ሎጎግራፊ የሚያሉ የቻይና ቁጭ ብሎ ሀሳብን የሚገልጽ ማለት ነው። ሌላው ሲለበሪ የኢትዮጵያ ፊደል ማለት ነው። አናባቢውና ተናባቢውን የሚይዝ ማለት ነው። ሌላው አልፋቤቲክ እንግሊዝኛ። ስለዚህ የኢትዮጵያ ፊደል በጣም ለመማር ለማስተማር የሚጠቅም በተለይ ደግሞ እኛ የኢትዮጵያ ቋንቋዎች ደግሞ ተቀራራቢ ፕሮቶ ኢትዮጵያ በሚል ከአንድ ያደጉና ብራንች ያደረጉ የጋራ ድምፅ አላቸው። ለምሳሌ አሁን ጠጨቀጠጸ ምናምን እነዚህ አሁን ኢትዮጵያ ቋንቋ ብዙዎች ውስጥ አሉ። ስለዚህ እነዚህን መወከል የሚችለው የኢትዮጵያ ፊደል ነው። ስለዚህ የኢትዮጵያ ፊደል ኦልሬዲ የኢትዮጵያ ቋንቋዎች ስላሉት ያሉት በፊደል የሚጠቀሙት ውስጥ ግዕዝ ውስጥ፣ አማርኛ ውስጥ፣ ትግርኛ ውስጥ፣ ጉራኛ አለ። የሀገር በቀል ፊደላትን መጠቀም ለቋንቋዎች እድገትና ለሀገር በቀል ዕውቀት መዳበር እንዲሁም ለጋራ መግባባት ወሳኝ መሆኑን እንዲሁም ቋንቋዎችን ወደ ጽሑፍ ሲቀየሩ የኢትዮጵያን ፊደል መጠቀም ለጋራ መግባባት ቋንቋን በቀላሉ ለመማርና የጽሑፍ ስርዓትን ለመጠበቅ ወሳኝ መሆኑን ተመራማሪው ለትርታ ገልጸዋል። ኢትዮጵያ ለዓለም ሞዴል ነች፣ ለአፍሪካ ሞዴል ነች። ይህንን ጠብቀን ማስኬድ የምንችለው እኮ ሀገር በቀል እውቀታችን ስንጠብቅ፣ ስናውቀው፣ ስንረዳው፣ ሌላው ስናስቀው የቋንቋ ፖሊሲያችንን በደንብ ሪቫይዝ ማድረግ ይኖርብናል። ሁለተኛ እንደነዚህ ያሉ በጣም ትላልቅ ሀገራዊ የሆኑ ነገሮችን በሙሉ ኃላፊነት የሚመራ ተቋም ያስፈልጋል። አሁን ለምሳሌ በፊት አሁን በሀገር ደረጃ የኢትዮጵያ ቋንቋዎች አካዳሚ ነበር። ብዙ ነገሮችን እሱ ነበር። እሱ ወደ አዲስ አበባ ዩኒቨርሲቲ መጣ። ከዛ ወደ ማዕከል ሄደ። አሁን ከኤስ ጋር መርጅ ሆነ። በአገር አቀፍ ደረጃ ይህንን ነገር ሙሉ ኃላፊነቱን ሊመራ በሚችልበት እንትን ላይ አይደለም። ስለዚህ አንደኛ የቋንቋ ፖሊሲዎቻችን ማየት ይኖርብናል። እነዚህ ሊያካትቱ የሚችሉ መሆን አላቸው፣ በውይይት በመነጋገር በጥናት በመመካከል። ሁለተኛ ደግሞ ወደፊት ይሄንን በምን አይነት ጠንካራ ተቋም እንምራው የሚለውን ነገር ማሰብ ይኖርብናል። ለማሳደግ ወደ አፍሪካ፣ ወደ አውሮፓ፣ ሌላው ዓለም ብሎ የኢትዮጵያ ጥናት ኢንስቲትዩት እየከፈቱ እኮ የእኛን ፊደሎች የእኛን ጽሁፎች ያጠናሉ። ስለዚህ የኢትዮጵያ ኢሜጅን የሚገነባ ስለሆነ እነሱ በደንብ አድርገን ለመጠቀም አሁን ቻይና እኮ እንዴት አድርጋ እንደምትጠቀም እንዴት አድርጋ ፔኒዝም እኛ እንደዛ ማድረግ ብንችል በጣም ብዙ እኛ ጋር ኦልሬዲ ስታብሊሽ የሆኑ ሲስተሞች አሉ። አሁን ስተነው ከዛ እየወጣ ነው እንጂ እሱን ማድረግ ብንችል በጣም ትልቅ ጠቀሜታ ነው። ለዘመናት ጠይቀውን እንዴት እናሳድገው፣ እንዴት ወደ ትውልዱ እናስተላልፈው፣ እንዴት በአፍሪካ ዓለም ደረጃ እናሳድገው፣ ለዚህ ምን አይነት ሲስተም እናደርግ የሚሉት እንደነዚህ ያሉ ውይይቶች፣ እንደነዚህ ያሉ ጥናቶች፣ እንደዚህ ያሉ ነገሮች ይጠቅሙናል። እነዚህ በደንብ አጠናክሮ መሄድ ይገባናል። ተግባቦት ላይ መግባት በአገር በቀል ሀብቶቻችን ተግባቦት ላይ መድረስ መቻል የተለያየ ኮርነር ሀሳብ ይዘን ስሜት ውስጥ ገብተን መጣለት። ስለዚህ ያንን ቻሌንጅ የሚያደርግ ሀሳብ ካለን በጥናት አቅርበን መሞገት ይኖርብናል ማለት ነው እና ስለዚህ ሁሉ ጊዜ በጥናት በምርምር ተፋይቶ ተሟግቶ ተወያይቶ የተሻለ ነገር ላይ መድረስ ባህላችን ካደረግን በአግባቡ ከሀገር በቀል እውቀቶቻችን ለሀገራችን ለትውልድ የሚሆን ብዙ ጥበቦችን መቅሰም እንችላለን። በአጠቃላይ እውነተኛ ዘመናዊነት የራስን ጥበብ ማራቅ ሳይሆን ሀገር በቀል ዕውቀትን ከዘመናዊ ሳይንስ ጋር አቀናጅቶ መጠቀም እንዲሁም በቃል ብቻ ተይዘው ያሉ ጥበቦችን በዲጂታል መንገድ በመመዝገብ በቪዲዮ በመቅረጽና በዳታቤዝ በማደራጀት ለቀጣዩ ትውልድ ማስተላለፍ ነው። ለዚህም መስራት ይገባል ሲሉም ባለሙያዎቹ ለትርታ የገለጹት
አድማጮች ትርታ 97.6 ኤፍኤም ላይ የትርታ 600 የሰዓቱን ዜናዎች እያዳመጣችሁ ነው የምትገኙት። ቀደም ሲል የሀገር ውስጥ ዜናዎችን አስደምጠናል። ወደ ባህር ማዶ ዜናዎች እናልፋለን። የዳንጎቴ የነዳጅ ማጣሪያ ግዙፍ የማስፋፊያ እቅድ 95,000 የስራ እድሎችን እንደሚፈጥር ተነግሯል። የአፍሪካው ቁጥር 1 ቢሊዮነር አሊኮ ዳንጎቴ በአህጉሪቱ ግዙፍ የሆነውን የዳንጎቴ የነዳጅ ማጣሪያ የማምረት አቅም በቀን ወደ 1.4 ሚሊዮን በርሜል ለማሳደግ ማቀዳቸውን አስታውቀዋል። ይህ የግዙፍ የሆነው የማስፋፊያ ፕሮጀክትም በግንባታ ወቅት እስከ 95,000 ለሚደርሱ ባለሙያዎች የስራ እድል ይፈጥራል ተብሎ ይጠበቃል። ባለፈው ሳምንት በናይጄሪያ አቡጃ በሚገኘው የሳውዲ አረቢያ አምባሳደር መኖሪያ ቤት በተካሄደው ውይይት ላይ በሁለቱ ወገኖች መካከል በስትራቴጂካዊ የኤነርጂ ኢንዱስትሪና የመሰረተ ልማት ዘርፎች ላይ በትብብር ለመስራት መግባባት ላይ መደረሱን የተዘገበው። ቀጥለናል አድማጮቻችን። በሳውዲ አረቢያ የመኖሪያ የስራና የድንበር ደህንነት ህግጋትን በመጣስ የተጠረጠሩ ከ12,000 በላይ ግለሰቦች ባለፈው አንድ ሳምንት ውስጥ ብቻ በቁጥጥር ስር መዋላቸውን የሀገሪቱ የውስጥ ጉዳይ ሚኒስቴር ይፋ አድርገዋል። የሳውዲ አረቢያ የውስጥ ጉዳይ ሚኒስቴር ይፋ ባደረገው መረጃ መሰረት በተካሄደው የተቀናጀ የመስክ ዘገባ ላይ በአጠቃላይ 12,192 ህግ ተላላፊዎች ተይዘዋል። ከነዚህም መካከል 6,600 የሚሆኑት የመኖሪያ ፍቃድ ህግን የጣሱ ሲሆን 3,510 የሚሆኑት ደግሞ የድንበር ላይ ደህንነትን ህግን ተላልፈዋል ተብሏል። ቀሪዎቹ 2,076 ግለሰቦች ደግሞ የስራ ደንብ በመጣስ በቁጥጥር ስር የዋሉ ናቸው ተብሏል። በተጨማሪም ድንበር አቋርጠው ወደ ሳውዲ አረቢያ ለመግባት ሲሞክሩ 1,454 ግለሰቦች የተያዙ ሲሆን ከነዚህም ውስጥ 67 በመቶ ያህሉ ኢትዮጵያውያን መሆናቸውን ሚኒስቴሩ ገልጸዋል። ቀሪዎቹ ደግሞ 32 በመቶ የየመን ዜጎች ሲሆኑ 1 በመቶ ያህሉ ደግሞ የሌሎች ሀገሮች ዜጎች ናቸው ተብሏል። በመጨረሻም የአሜሪካን ባህር ኃይል 38 መርከቦችን ከአይሁድ ወደቦች ማገዱን ይፋ አድርጓል። የአሜሪካን ማዕከላዊ እዝ በአይሁድ ወይም በኢራን ወደቦች ላይ የጣለውን የባህር ላይ እገዳ ተከትሎ እስካሁን ድረስ 38 መርከቦች መመለሱን በዛሬው ዕለት ይፋ አድርጓል። በኤክስ ማህበራዊ ገጽ ላይ በወጣ መግለጫ መሰረት የአሜሪካን ኃይሎች ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን እንቅስቃሴ ለመገደብ ጥብቅ ቁጥጥር እያደረጉ ይገኛሉ ተብሏል። የአሜሪካን እዝ መርከቦቹ ወደ መጡበት እንዲመለሱ ወይም አቅጣጫቸውን እንዲቀይሩ ትዕዛዝ እየሰጠ መሆኑን የገለጸ ሲሆን ይህም ለቀጠናው የባህር ላይ የደህንነት ስጋት ናቸው ያላቸውን እንቅስቃሴዎች ለመክታት ያለመ መሆኑን ገልጿል። ይህ እርምጃ የተወሰደውም በኢራን የባህር ላይ የንግድ እንቅስቃሴ ላይ የተጣለውን ማዕቀብ ለማስፈጸም የባህር ኃይል ስምሪት እንደሚቀጥል የአሜሪካን ማዕከላዊ እዝ ባለፈው ቅዳሜ ካስታወቀ በኋላ ላይ ነው። በዓለም ላይ ቁልፍ ከሚባሉ የነዳጅ ማጓጓዣ መስመሮች አንዱ በሆነው በሆርሙዝ ሰርጥ አካባቢ በወታደራዊ እንቅስቃሴዎች ምክንያት ከፍተኛ ውጥረት መንገሱ ተዘግቧል። ይህም በዓለም አቀፍ የባህር ላይ መጓጓዣ ደህንነት ላይ ከፍተኛ ስጋት ደቅኗል ሲል ቢቢሲ ዘግቧል። አድማጮች ቀደም ሲል የሀገር ውስጥና የባህር ማዶ ዜናዎችን ነበረ ያስደመጥናችሁ። ቀጣይ መሰናዷችን የቢዝነስ መረጃ ነው። የቢዝነስ መረጃው እንደሚከተለው ይቀርባል። ወደ ቢዝነስ መረጃዎች አልፈናል አድማጮች። ትርታ 97.6 ኤፍኤም ላይ የትርታ የቀትር 600 ዜናዎችን እያዳመጣችሁ ነው የምትገኙት። በ2018 የበጀት ዓመት ባለፉት 9 ወራት 433 ሚሊዮን ዶላር የሚያወጡ የኢንዱስትሪ ምርቶች ለውጭ ገበያ መቅረባቸውን የኢንዱስትሪ ሚኒስቴር አስታውቋል። የሶስተኛውን የ100 ቀናት የመንግስት የስራ አፈጻጸም ግምገማ በተመለከተ የኢንዱስትሪ ሚኒስቴር መላኩ አለበል በሰጡት ማብራሪያ
ማብራሪያ እንደገለጹት ከሆነ ባለፉት 9 ወራት ብቻ 433 ሚሊዮን ዶላር የሚያወጡ የኢንዱስትሪ ምርቶች ለውጭ ገበያ ቀርበዋል። የገቢ ምርትን በሀገር ውስጥ ለመተካት መሰራቱን ጠቅሰው ባለፉት 9 ወራት 4.85 ቢሊዮን ዶላር የሚያወጡ ተኪ ምርቶችን ማምረት መቻሉንም አስታውቀዋል። ዘርፉ ለስራ ዕድል ፈጠራ፣ የመንግስትን ገቢ ለመጨመርና የኢኮኖሚ ውስጥም መነቃቃትን ለመፍጠር ትልቅ አስተዋጽኦ እንደነበረው ጠቅሰው የኑሮ ውድነትን በመቆጣጠር በኩልም አዎንታዊ ሚና የነበረው መሆኑን ገልጸዋል። ቀደም ሲል ከ4.8 በመቶ ያልበለጠ የነበረው የኢንዱስትሪው ዘርፍ እድገት በአሁኑ ወቅት ወደ 13 በመቶ መድረሱንም ሚኒስቴሩ አንስተዋል። አዳዲስ የውጭ ኢንቨስትመንቶችን ወደ ሀገር ውስጥ ለመሳብና ወደ ስራ ለማስገባት የሚያስችሉ ስራዎች ያስፈልጋሉ ሲሉ የተናገሩት ሚኒስትሩ በቀጣይም የፋይናንስ አቅርቦት፣ የኃይልና የመሬት አቅርቦት እንደዚሁም የሰለጠነ የሰው ኃይል ችግሮችን በመፍታት የኢንዱስትሪዎችን የማምረት አቅም ለማሳደግ በትኩረት እንደሚሰራ አመልክተዋል። ባለፉት 7 እና 8 ዓመታት የሀገሪቱን የፖለቲካ ኢኮኖሚ እይታ የሚቀይሩ ሰፋፊ የሪፎርም ስራዎች በየዘርፉ በመከናወናቸው ተጨባጭ የኢኮኖሚ እድገት መመዝገቡን የፕላንና ልማት ሚኒስትሯ ፍጹም አሰፋ ገልጸዋል። ዶክተር ፍጹም አሰፋ የዓመቱን የሶስተኛ የ100 ቀናት ሪፖርት ባቀረቡበት ወቅት እንደገለጹት እነዚህ የሪፎርም ስራዎች የሀገሪቱን ተጨባጭ ሁኔታና የሕዝብን የችግር መሰረት ያደረጉ አዳዲስ የኢኮኖሚ ፖሊሲዎች በጠረጴዛ ላይ እንዲቀመጡ ማስቻላቸውን ጠቁመዋል። በዚህም ሂደት የመንግስት ሚና እንደ አዲስ መቃኘቱንና በመንግስት ዘርፍ ሁሉንም ነገር ሰብስቦ የግሉ ዘርፍ የሚገፋበት የነበረው የቀደመው እይታ ተቀይሮ የግሉን ዘርፍ እጅ ይዞ በትብብር የሚሰራበት ፖሊሲ መገንባቱን ተናግረዋል። የሀገር በቀል የኢኮኖሚ ማሻሻያዎችን በኢኮኖሚ ውስጥ አሳሪ የነበሩ ህጎችንም በመለወጥ ተወዳዳሪነትን በመጨመር ረገድ ትልቅ ሚና መጫወታቸውን ገልጸዋል። በተለይም የእድገት ምንጮች ጥራት ባለው መልኩ በማዛመድ ምርታማነትንና የስራ ዕድልን ሊጨምሩ በሚችሉ 5 ቁልፍ የኢኮኖሚ ዘርፎች ላይ ልዩ ትኩረት መሰጠቱን ነው የገለጹት። ኢኮኖሚው ለውድድር ክፍት እንዲሆን መደረጉን ሚኒስትሯ ገልጸዋል። ከፋይናንስ አስተዳደር አኳያም በመንግስት ባለፉት 8 ዓመታት አንድም ዶላር የንግድ ብድር ሳይወሰድ ይልቁንም በተሳካ የዲፕሎማሲ ድርድር አዋጭ የሆኑ የልማት የፋይናንስ ምንጮችን ማምጣት መቻሉን ዶክተር ፍጹም ገልጸዋል። ይህ አካሄድ ቀደም ሲል ማክሮ ኢኮኖሚውን አዛብቶ ወደ ቀውስ እየወሰደ የነበረውን አሰራር ማስቀየር መቻሉን ነው የጠቆሙት። በተጨማሪም የካፒታል ገበያ ወደ ስራ መግባትና የገንዘብ ገበያው ዘመናዊ መሆኑ ለኢኮኖሚው ዘመናዊነትና ለፋይናንስ ምንጭ አማራጭነት ትልቅ አስተዋጽኦ እያበረከተ መሆኑን አንስተው በመንግስት በግል በዘርፉ የህዝብና በመንግስት መካከል አዲስ የአጋርነት መንፈስ መፈጠሩንም አስገንዝበዋል። በተለይም በቱሪዝምና በኮሪደር ልማት ላይ እየታዩ ያሉ ሰፊ የልማት ውጤቶች የዚሁ የህዝብና የመንግስት አጋርነት ልማት ውጤቶች መሆናቸውን በመጥቀስ በአጠቃላይም የኢኮኖሚ አመራር ስርዓቱ አዳዲስ የአሰራር ለውጦችንና ሪፎርሞችን በማካተት መደበኛ ጉዞ መቀጠሉን አረጋግጠዋል። አድማጮች አሁን ደግሞ ወደ ስፖርታዊ መረጃዎች እናልፋለን። በትላንትናው ዕለት ተጠባቂ የነበረው የለንደን ማራቶን በእንግሊዟ ዋና ከተማ በድምቀት ተከናውኗል። ውድድሩ ከቀጣይ ከ2027 ጀምሮ ለ2 ቀናት ቅዳሜና እሁድ ይከናወናል ተብሏል። ይህም ከፍተኛ የሆነ ለከተማዋ የገቢ እድገት አስተዋጽኦ ያደርጋል ተብሎ ነው የሚጠበቀው። ለመጨረሻ ጊዜ የአንድ ቀን የውድድር መድረኩ በትላንትናው ዕለት ሲካሄድ ኢትዮጵያውያን አትሌቶች አስደናቂ የሆነ
የሆነ ውጤትን ማስመዝገባቸው ይታወቃል። በወንዶች ዮሚፍ ቀጀልቻ ሁለተኛ ደረጃን ይዞ ቢያጠናቀቅም ከ2 ሰዓት በታች የማራቶን ርቀትን በማጠናቀቅ ለራሱ ትልቅ ታሪክን ሰርቷል። በሴቶች መካከል በተካሄደው ውድድር ደግሞ ኢትዮጵያዊቷ አትሌት ትዕግስት አሰፋ በድጋሚ በመድረኩ በማሸነፍና አዲስ የሴቶች ብቻ የዓለም ክብረ ወሰን በማስመዝገብ ማሸነፍ ችላለች። 46ኛው የለንደን ማራቶንን በድል ያጠናቀቀችው አትሌት ትዕግስት አሰፋ ውድድሩን 2 ሰዓት ከ15 ደቂቃ ከ41 ሰከንድ በሆነ ሰዓት በቀዳሚነት ማጠናቀቋ ይታወሳል። ይህንን ተከትሎም ከውድድሩ መጠናቀቅ በኋላ ለቢቢሲ በሰጠችው ቃለ ምልልስ በድጋሚ ውድድሩን በማሸነፌ እጅግ ደስተኛ ነኝ፣ ለድሉም ፈጣሪን አመሰግናለሁ ስትል አስተያየቷን ሰጥታለች። ወንድ አሯሯጮች ሳይኖሩ በሴቶች ብቻ በተደረገው ውድድር ባለፈው ዓመት በራሷ የተመዘገበው ሰዓትን በ9 ሰከንድ በማሻሻል ነው አዲስ ክብረ ወሰን ማስመዝገብ የቻለችው። ትዕግስት ትቀጥላለች። አላማዬ የራሴን ሰዓት በማሻሻል ነበረ ውድድሩን ማሸነፍ የፈለግኩት። ይህንን ማሳካቴ የበለጠ ደስታ ሰጥቶኛል። እንዲህ እንድሮጥ ያገዙኝ ሄለን ኦቢሪ የኬንያዋ አትሌት ማለቷ ነው። ሄለን ኦቢሪና ሌላኛዋ የኬንያዋ አትሌት ጆይሲን ጄፕኮስኪን ማመስገን እፈልጋለሁ። የእነርሱ ጥሩ ፉክክር ማድረግ፣ የነሱ ጥሩ መሮጥ እኔን አበረታቶኛል ስትል ሀሳቧን አካፍላለች። አስራ አራተኛው የኢትዮጵያ ከ20 ዓመት በታች እና 5ኛው ከ18 ዓመት በታች የአትሌቲክስ ሻምፒዮና በአዲስ አበባ ስቴዲየም መካሄድ ጀምሯል። ይኸው ሻምፒዮና ዛሬ ሲካሄድ የተለያዩ ክለቦችና ማሰልጠኛ ማዕከሎች ፉክክራቸውን እያደረጉ ይገኛሉ። ለተከታታይ 7 ቀናት በሚካሄደው የዘንድሮ ውድድር ላይ ከ7 ክልሎች ከአንድ የከተማ አስተዳደርና 35 ክለቦች የተውጣጡ 1104 አትሌቶች ይካፈሉበታል። የውድድሩ ዓላማ በቀጣይ ከሐምሌ 29 እስከ ነሐሴ 3 ቀን 2018 ዓመተ ምህረት በአሜሪካን ኦሪገን ለሚካሄደው የዓለም ከ20 ዓመት በታች አትሌቶችን ለመምረጥ ክልሎች በከተማ አስተዳደሮችና በክለቦች ውስጥ ለሚገኙ ወጣት አትሌቶችም የውድድር እድልን ለመፍጠር እንደሆነ የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። በአሁኑ ሰዓትም የተለያዩ የፍጻሜና የማጣሪያ ውድድሮች በአዲስ አበባ ስቴዲየም እየተከናወኑ ይገኛሉ። አድማጮች የትርታ 600 መረጃዎቻችን እነዚህን ይመስሉ ነበረ። የሀገር ውስጥና የውጭ ዜናዎችን እንደዚሁም የቢዝነስ መረጃና የስፖርት ዜናዎችን አካተን ቆይታ አድርገናል። ከዜናዎቹ ጋር ቆንጅ ተሾመ ነበርኩ። ጤና ይስጥልን።